ሰሉ ዐላ ረሱሊላህ። አንድ ሙስሊም የሆነ ሰውና ሙስሊም ያልሆነ ሰው ፍርድ አንተ ጋር ዳኛ ሆነ ፍርድ መተው ዳኘን ብለው ከመጡ መዳኘት ያለብህ መፍረድ ያለብህ ሃይማኖቱን ይዛ አይደለም። አላህ ይጠብቀን። በውሸት ፍርድ ቤት ሊሆን ይችላል። ሁለት ሰዎች ተጣልተው ሊሆን ይችላል። የኔ አካል ወይም ደግሞ የኔ ቅርብ ዘመድ ወይም የኔ የአካሌ ክፋይ ነው ብዬ አስቤ ለዛ ሰው በውሸት መመሰክርለት ከሆነ አማመላህ ጥያቄው ከባድ ነው የሚሆነው፣ አላህ ፊት መጠየቅ። አላህ ምን ይላል? ወላ የጅሪመነኩም ሸነአኑ ቀውሚን አላ አላ ተዕዲሉ ኢዕዲሉ ሁወ አቅረቡ ሊተቅዋ አለ አላህ። የሰዎች ክፉ መሆን እናንተም ፍትሃዊ እንዳትሆኑ ሊያደርጋችሁ አይገባም። ሙስሊም ስለሆንክ ለሙስሊም መመስከር አይደለም፣ ኢስላም ይህን አያስተምርም። ብሔርህን ይዛ አይደለም፣ የኔ ብሔር ተወላጅ ስለሆነ እሱ መበደል የለበትም ብለ ያንተ ብሔር ለሆነው አካል ማመዘን አይደለም። ስለዚህ ይህ አካል አንተን የበደለ ቤተሰቦችን የበደለ ሊሆን ይችላል፣ የፈለገ ይሁን። ወላ የጅሪመነኩም ሸነአኑ ቀውሚን አላ አላ ተዕዲሉ፣ ፍትሃዊ እንዳትሆኑ የሰዎች ክፉ መሆን እናንተን አቅጣጫ እንዳያስቀይራችሁ ብሎ አላህ ተናገረ። ስለዚህ ፍትሃዊ መሆን ያስፈልገናል።